ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى زاري منا يوب الله فقعد ሰላት ይሆናል ማለት ነው። ሰላት በእስልምና ያላት ደረጃ ሰላት አላህ Subhanahu Wa Ta'ala የደነገጋት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበት ምርጦች ወደ አላህ የሚቃረቡበት እኛ ከተፈጠርንበት ዋና ዓላማ ውስጥ አላህን ማምለክ ነውና ከአምልኮዎች ሁሉ ቁንጮ የሚባለው ሰላት ነውና ወደ ሰላት መስገድ ያነሳሳን ዘንድ ጥቂት ነጥቦችን ባላህ ፍቃድ ይዣለው ማለት ነው። የመጀመሪያ ነጥብ ሰላት ከሁለቱ የምስክርነት ቃሎች ቀጥሎ የመጣ ትዕዛዝ ነው ማለት ነው። عن عبد الله بن عمر رضي الله عنهما قال عبد الله بن عمر الله መልካም ስራቸውን ይወደድላቸውና እንዲህ አሉ قال رسول الله صلى الله عليه وسلم ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ቡኒየ الاسلام على 5 እስልምና እኮ በአምስት መሰረቶች ተገነባ አምስት ማዕዘናት እኮ አሉት ሸሃደቲ አላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ይሄ መጀመሪያው ማዕዘን ነው። እንግዲህ ሸሃደቲ መመስከር እኮ ነው አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ወአነ ሙሐመድን ሙሐመድ መሆናቸውንም እኮ መመስከር ነው። ረሱሉላህ ያላህ መልእክተኛ መሆናቸውን መመስከር ነው። ሁለተኛስ ወኢቃሚ ሰላት ሰላትን ደግሞ ማቋቋም ነው። ሰላትን በአግባቡ መስገድ ነው። ወኢታኢ ዘካ ዘካን መስጠት ነው። ወሐጅል በይት ሐጅ ደግሞ በህይወት ዘመን አንድ ጊዜ ያላህን ቤት ካዕባን ሄዶ የሚሰሩትን አምልኮች መስራት ነው። ወሰውሚ ረመዳን የረመዳን ወር ድፍን ወር መጾም ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ከዚህ ምን እናያለን? ከምስክርነቱ ቃል ቀጥሎ የመጣው እስልምናችን የሚገነባበት ዋና ነጥብ ራሱ ምንድነው? ሰላት ነው ማለት ነው። ያላህ ባሪያዎች ሆይ ሰላት ይህን ያህል ደረጃ ያለው ማለት ነው። እስልምናችን ይገነባ አይንገጫገጭ አይወድቅብን ዘንድ ሰላትን አጥብቀን ልንሰግድ ይገባል ማለት ነው። እድሜያችን ለጉርምስና ከደረሰበት ቀን ጀምሮ እስከ ለተሞታችን ድረስ የምንፈጽመው አምልኮ ነው። ሁለተኛ ነጥብ ሰላትን ከአላህ ነው የተቀበሉት። በአስደናቂው የሌሊት ጉዞ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ከመካ ወደ ቤተል መቅዲስ ተወሰድኳል። ከዛ ከቤተል መቅዲስ ጅብሪል አለይሂ ሰላም ይዞኝ ወደ መጀመሪያው ሰማይ አረጋሉ። የመጀመሪያው ሰማይ ጠባቂ ጠየቀው ማን አንተ አለው። እኔ ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮ አለ። ተጠርቷል ወይ? አው ተጠርቷል ተባለ። የመጀመሪያው ሰማይ ተከፈተልን። ይህን ጥያቄ ሁለተኛውም ሰማይ ላይ፣ ሶስተኛውም ሰማይ ላይ፣ አራተኛውም ሰማይ ላይ፣ አምስተኛውም ሰማይ ላይ፣ ስድስተኛውም ሰማይ ላይ፣ ሰባተኛውም ሰማይ ላይ እየተጠየቅን ሰባቱ ሰማይ ተከፍቶልን ሄድን። ሲድረተል ሙንተሃ ጋር ስንደርስ ጅብሪል እዛ ቆመ። እኔ ያንን አልፌ ሄድኩ አሉ። ከዛ አላሁ Subhanahu Wa Ta'ala ምን አዘዛቸው ማለት ነው? ፈአውሃ አላሁ ኢለየ ማ አውሃ አላሁ Subhanahu Wa Ta'ala እሳቸው ላይ የሚያወርደው መለኮታዊ ራእይ አወረደ። ፈፈረደ ዐለየ 50 ሰላተን ፊ ኩል የውሚን ወለይላ በቀንና በሌሊት ውስጥ 50 ሰላትን አላህ አዘዘኝ አሉ። ፈነዘልቱ ኢላ ሙሳ ሰለላሁ ዐለይሂ ወሰለም አላህ 50 ሰላትን ካዘዛቸው በኋላ ወረዱ ትዕዛዙን ተቀብለው ሲመለሱ ስድስተኛው ሰማይ ላይ ሙሳን አገኙት። ፈቃል አላቸው ደግሞ ሙሳ ማ ፈረደ ረቡከ ዐላ ኡመቲክ ጌታህ አላህ ኡመቶችህ ላይ ምን አዘዘ ምን ደነገገ ሲሉ ሙሳ ጠየቋቸው። ቁልቱ እኔም አልኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም 50 ሰላተን 50 ሰላትን አዘዘኝ አልኩት ለሙሳ። ቃል ሙሳ አሉ ارجع الى ربك ወደ ጌታህ ተመለስ አለኝ። ማን ሙሳ አለይሂ ሰላም فاسأله التخفيف አስቀንስ فإن أمتك لا يطيقون ذلك ያንተ ህዝቦች እኮ ይህንን አይችሉትም። እኔ እኮ በኒ እስራኤሎችን ሞክሬያቸው ነበር። ስለዚህ ያንተ ኡመቶች በቀን 50 ሰላት መስገድ አይችሉምና አስቀንስ አሉኝ። ተመለስኩኝ ወደ ጌታዬ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሙሳ አማካኝነት ምን አደረጉ? እያስቀነሱ መጨረሻ ላይ 5 ሆነች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይዘዋት የመጧት ሰላት ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? ይህን 5 ወቅት ሰላት ግን የዚህን ኡመት ስራ አላህ በ10 ስለሚያባዛው እንደ ስንት ተደርጎ ነው የሚያዘው?
እንደ 50 ተደርጎ ነው የሚያዘው። እናንተ ያላህ ባሪያዎች ሆይ አደራ በሰላት ላይ ከመዘናጋት ልንጠነቀቅ ይገባል። ሶስተኛ ነጥብ ሰላት የእስልምና ማረጋገጫ ነው። ኢማሙ ሙስሊም በዘገቡት عن جابر يقول كجابر بن عبد الله رضي الله عنه እንዲህ ይላሉ سمعت النبي صلى الله عليه وسلم يقول ያላህ መልእክተኛን ያላህ ሰላትና ሰላም በርሳቸው ላይ ይሁን እኮ ሲሉ ሰምቻቸዋለሁ ኢነ በይነ الرجل በሰውየው መካከልና ወበይነ الشرك والكفر ባላህ ላይ ማጋራትና በክህደት መካከል ያለው እኮ ልዩነት ተርክ ሰላት ሰላትን መተው ነው አሉ። ስለዚህ ሰላትን የተወሰው ከሃዲ ነው የሚሉት ዑለማዎች ይሄንን ማስረጃ ይዘው ነው ማለት ነው። ማስረጃው ግልጽ ነው። ኢነ በይነ الرجل በሰውየው መካከል ወበይነ الشرك والكفر በሽርክና በክህደት መካከል እኮ ያለው ተርክ ሰላት ሰላትን መተው ነው። ስለዚህ ሰላት ሊተው አይገባው። እንዴት አንድ ያላህ ባሪያ እዚህ ምድር ላይ አላህን ለማምለክ መጥቶ ሲያበቃ ሰላት አልሰግድም ይላል? ሰላት የልብ መርጊያ የአይን ማረፊያ ሆና ሳለ ማለት ነው። አንድ ደግሞ አብሮኝ የሚሰራ ክርስቲያን እንዲህ ሲል አስገራሚ ንግግር ነገረኝ ማለት ነው። ሙስሊም ያለ ሰላት የሰው ልጅ ያለ አንገት እኮ ህይወት የለውም ማለት። እንግዲህ ሙስሊሞች ከሰላት ጋር ሌትም ቀንም የተያያዘ ጉዳይ እንዳላቸው ሰላት ትልቁን ቦታ በእስልምና እንደሚይዝ ይሄ ክርስቲያን እንኳን እንዲህ ሲል መሰከረልን ማለት ነው። ሙስሊም ያለ ሰላት የሰው ልጅ ያለ አንገት ህይወት የለውም ማለት። የሰው ልጅ አንገቱ ቢቆረጥ ህይወት ይኖረዋል? አይኖረው። ልክ እንደዚህ ሙስሊም እንዴት ያለ ሰላት ህይወት ይኖረዋል እያለ ነው። አራተኛ ሰላት ማለት አዛን ሁሉ የተደነገገላት ጥሪ ማለት ነው። ሙአዚን የሚባል የሥራ ድርሻ ያለው የተመደበላት ሁሉ ታላቅ አምልኮ ናት። ለሰላት አዛን ጥሪ ሲደረግ ሸይጣን ይፈረጥጣል፣ ከመስጂድ ይወጣል። ጥሪዎቹ ምን ይመስላሉ? አላሁ አክበር አላሁ አክበር፣ አላህ እኮ ታላቅ ነው፣ አላህ እኮ ታላቅ ነው፣ አላሁ አክበር አላሁ አክበር፣ አላህ እኮ ታላቅ ነው፣ አላህ እኮ ታላቅ ነው። አሽሀዱ አን ላ ኢላሃ ኢላላህ እመሰክራለሁ ከአላህ በስተቀር በሐቅ የሚመለክ የለም። አሽሀዱ አን ላ ኢላሃ ኢላላህ እመሰክራለሁ ከአላህ በስተቀር በሐቅ የሚመለክ የለም። አሽሀዱ አነ ሙሐመድን ረሱሉላህ እመሰክራለሁ ሙሐመድ እኮ ያላህ መልእክተኛ ናቸው። አሽሀዱ አነ ሙሐመድን ረሱሉላህ እመሰክራለሁ ሙሐመድ እኮ ያላህ መልእክተኛ ናቸው። ሐየ ዐለ ሶላህ ኑ ወደ ሰላት፣ ሐየ ዐለ ሶላህ ኑ ወደ ሰላት፣ ሐየ ዐለል ፈላህ ኑ ወደ ስኬት፣ ሐየ ዐለል ፈላህ ኑ ወደ ስኬት። አላሁ አክበር አላሁ አክበር፣ አላህ ታላቅ ነው፣ አላህ ታላቅ ነው። ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ይህን ሁሉ የአላህ ታላቅነት የነብዩ ነብይነት አምልኮ በደንብ በሰፊው የሚሰራጭበት የሆነ አዛን የሚባል ታላቅ አምልኮ ያለው አምልኮ ነው እሱ ራሱ ማለት ነው። ከበስተፊቱ ምን ያለው ጥሪ ያለው ኢቃም ደግሞ አለው። አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሃ ኢላላህ አሽሀዱ አነ ሙሐመድን ረሱሉላህ ሐየ ዐለ ሶላህ ሐየ ዐለል ፈላህ ቀድ ቃመቲ ሶላቱ ቀድ ቃመቲ ሶላህ አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ ተብሎ ወደ ሰላት ጥሪ ይደረጋል። ቀድ ቃመቲ ሶላት ማለት በእርግጥ ለሰላት እኮ ተቆመ። ከዛ ሶፍ ይሰራል፣ ቁርጭምጭሚት ለቁርጭምጭሚት፣ ትከሻ ለትከሻ ቀጥ ብለው ያላህ ባሪያዎች ይሰለፋሉ ማለት ነው። ኢማሙ ዞር ብሎ ሰፋችሁን አስተካክሉ ይላቸዋል። ሰፋቸውን ያያል። ከዛ አላሁ አክበር ተብሎ ወደ ሰላት ውስጥ ይገባል። ተመልከቱ፣ ይህን ያህል ውድና ታላቅ አምልኮ ናት። ሙስሊሞችን በተለይ ወንዶችን በጀማዓ የምትሰበስብ ማለት ነው። አምስተኛ አላህ ሰላትን በኔና በባሪያዬ መካከል ሁለት ቦታ ከፈልኳት አለ። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم فيما يرويه عن ربه تبارك وتعالى ነብዩ ሰለላሁ ዐለይሂ ወሰለም ከጌታችን ከአላሁ ሱብሓነሁ ወተዓላ ይዘው በሚያወሩት እንዲህ አይነት ሐዲሶች ምን ይባላሉ? ሐዲስ አልቁድስ ይባላሉ። أنه قال الله سبحانه وتعالى እንዲህ አለ قسمت الصلاة بيني وبين عبدي نصفين ሰላትን በኔና በባሪያዬ መካከል ለሁለት ከፈልኳት አለ። ማን? አላሁ ሱብሓነሁ ወተዓላ። ሱረቱል ፋቲሃ እያንዳንዱ ረካዓ ላይ ስለምትቀራ ሰላት ተብላ ተጠርታለች። ወሊዐብዲ ማ ሰአለ አለ አላሁ ሱብሓነሁ ወተዓላ። ለባሪያዬ እኮ የጠየቀው አለው አለ። ፈኢዛ ቃለ አልዐብዱ ባሪያዬ ባለ ጊዜ አልሐምዱሊላሂ ረቢል ዓለሚን ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ለአላህ ነው ባለ ጊዜ ቃለ አላሁ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ እንዲህ ይላል ሐሚደኒ ዓብዲ ባሪያዬ እኮ አመሰገነኝ ይላል። ወኢዛ ቃለ አርረሕማን ራሒም እጅግ በጣም አዛኝ በጣም ሩህሩህ ባለ ጊዜ ቃለ አላሁ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ አስና ዐለየ ዓብዲ ባሪያዬ እኮ አወደሰኝ እኔን ይላል። ወኢዛ ቃል
ባሪያው ባለ ጊዜ ማሊክ የውሚዲን አላህ እኮ የፍርዱ ቀን ባለቤት ነው ባለ ጊዜ ቃለ አላህ እኮ ይላል መጀደኒ አብዲ አከበረኝ አላቀኝ እኮ ባሪያዬ ይላል ፈኢዛ ቃል ባሪያው ባለ ጊዜ ኢያከ ነዕቡዱ ወኢያከ ነስተዒን አንተም ብቻ እናመልካለን ባንተም ላይ ብቻ እንታገዛለን ያለ ጊዜ ቃለ አላህ ይላል هذا بيني وبين عبدي ይህ እኮ በኔና በባሪያዬ መካከል ነው ባሪያው እንዳለው እውነት እኔም ብቻ ከሆነ ያመለከው በኔ ላይ ብቻ ከሆነ የሚታገዘው ولعبدي ما سأل ለባሪያዬ እኮ የጠየቀዋለው فإذا قال ባሪያው ባለ ጊዜ اهدنا الصراط المستقيم ቀጥተኛው መንገድ ምራን صراط الذين أنعمت عليهم እነዚያ አንተ ያጣቀምካቸው ውለታ የዋልክባቸው የሆኑትን ሰዎች መንገድ ምራን غير المغضوب عليهم እነዚያ ያልተቆጣህባቸው የሆኑትን ولا الضالين ያልጠመሙ የሆኑትን ባለ ጊዜ ቃለ ይላል እኮ አላህ هذا لعبدي ይህ እኮ ለባሪያዬ ነው ولعبدي ما سأل ለባሪያዬ ደግሞ የጠየቀዋለው እመራዋለው ቀጥተኛው መንገድ እኔ ጸጋዬን ያዋልኩባቸው የነብያትን የሲዲቆችን የሰማዕታትን የሷሊዎችን መንገድ እመራዋለው ከይሁዳ ከነሷራ ከጠመሙት ከተቆጣሁባቸው መንገድ ደግሞ እጠብቀዋለሁ አለ አላህ Subhanahu Wa Ta'ala ማለት ነው ከዚህ ምን ያዝን ያላህ ባሪያዎች ሆይ አላህ Subhanahu Wa Ta'ala ሰላትን በኔና በባሪያዬ መካከል ከፈልኳት አለ ማለት ነው ስድስተኛ ነጥብ ለአላህ እንደሚታወቀው ምርጥ ባሪያዎች አሉት ከነሱ ውስጥ አንደኛዎቹ መላእክቶች ናቸው አላህ Subhanahu Wa Ta'ala ዘውትር ቢያመልኩት እማይደክማቸው እማይሰለቹ ፍጡሮች ናቸው ነብዩ ሰለላሁ ዐለይሂ ወሰለም መላእክቶች እንዴት ሰጋጅ እንደሆኑ ለአላህ ምን ያህል ተጎናባሾች ሰጋጆች አምላኪዎች እንደሆኑ እንዲህ ሲሉ ይነግሩናል አን አቢ ዘር ቃል ከአባ ዘር አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ኢኒ አራ ማ ላ ተረውን እኔ እኮ እናንተ ማታዩትን አያለሁ አሉ ወአስማዑ ማ ላ ተስማዑን እሰማለሁ ደግሞ እናንተ ማትሰሙትን አሉ አጣቲ ሰማዑ ሰማይኮ ቃቃቃቃቃ ሲጢጢጢጢ አለች ለምሳሌ ግመል እምትጫንበት እንጨት አለ እላይዋ ላይ እንጨት ይደረጋል ሸክሟ እየበዛ ሲሄድ ስትራመድ ምን ይሆናል እንጨቱ ራሱ ቃቃቃቃቃ ይላል ሸክም በስቶበት ማለት ነው ወይንም የድሮ ቤቶች ላይ መሬቱ ወለሉ ሳንቃ ነው የሚሆነው የእንጨት ማለት ነው ከዛ ያ እንጨት ሸክም ሲበዛበት ቃቃቃ ይላል ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ሲሰጡን ምን አሉ አጣቲ ሰማኡ ሰማይኮ ሲጢጢጢ አለች ቃቃቃቃቃ አለች وهق لها أن تعط ቃቃቃ ልትል ሲጢጢ ልትልም ይገባታል አሉ ما فيها موضع 4 أصابع አራት ጣት የሚያስቀምጥ ቦታ እኮ የለም إلا وملك واضع جبهته ساجدا لله ملائكة ለአላህ ግንባሩን የደፋበት ቦታ ቢሆን እንጂ አሉ መላእክቶች እንግዲህ ሰማይ ቤት ላይ ለአላህ ስጁድ አድርገው አራት ጣት አንድ ሰው ለምሳሌ እጃችንን እዩት ቀኝ እጃችን ስንት ጣት አለው 5 ጣት አይደለ አራቷን ጣት መሬት ላይ ብናስቀምጣት ብዙ ቦታ ትይዛለች አትይዝም ሰማይ ቤት ላይ አራት ጣት የሚያስቀምጥ ቦታ እንኳን የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ሆኖ መላእክቶች ጠቅላላ በግንባራቸው ስጁድ ተደፍተውበት ቢሆን እንጂ አሉ ከዛ ምን አሉ والله አሉ በአላህ ይሁንብኝ ለው ተዓለሙነ ማዓለም እኔማ ቀውም ብታቁ ኖሮ ለضحكتم قليلا ትንሽ ስቃችሁ ወለበከይቱም كثيرا በጣም ታለቅሱ ነበር አሉ እስቲ ያስቡት ያላህ ባሪያዎች ለአላህ እንዲህ አይነት ባሪያዎች አሉት በሰማይ ቤት ላይ እኛ እዚህ ምድር ላይ እያበላን እያጠጣን ነብይ ልኮልን ቁርአንን አውርዶልን ስንት ውለታውሎብን ለሱ ማንሰግድ ሰዎች ምን ይውጣን ያላህ ባሪያዎች ሆይ እኛ ያልሰገድን ለተቀም በጸጋው የሚያቀማጥለን ሰዎች ማን ይስገድለት ደሞ እኮ ምን ሰግደው ለራሳችን ሲባል ነው ወደሱ ለመቃረብ የሱን ውዴታ ለማግኘት ያቺ አይን አይቷት ጆሮ ሰምቷት ልብ ጠርጥሯት ማያቀውን ጀነት የምትባለውን አገር ለመውረስ ነው ሌላ ስለ መላእክቶች ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የሌሊቱ ጉዞ ላይ በሄዱበት ሰዓት ማለት ነው ሰባተኛው ሰማይ ላይ ምን እንዳዩ እንዲህ ሲሉ ተናገሩ ثم عرج الى السماء السابع ወደ ሰባተኛው ሰማይ አረገና አሉ ከጅብሪል ጋር فاستفتح جبريل እንዲከፈትለት ጠየቀ فقيل ተባለ من هذا ማን አንተ ተባለ በሰባተኛው ሰማይ ጠባቂ ማለት ነው قال جبريل እኔ እኮ ጅብሪል ነኝ አለ قيل ومن معك ማን አብሮህ አለ ተባለ
ቃለ ሙሐመዱን ሰለላሁ ዐለይሂ ወሰለም ሙሐመድ እኮ ከኔ ጋር አብሮ አለ ያላህ ሰላትና ሰላም በእርሳቸው ላይ ይሁን አለ ጅብሪል። ቂለ ተጠየቀ ወቀድ ቡኢተ ኢለይሂ እሳቸው ተጠርተዋልን ተባለ። ቃለ ቀድ ቡኢተ ኢለይሂ አሁን በርግጥ እሳቸው ተጠርተዋል። ፈፉቲሐ ለና ሰባተኛው ሰማይ ተከፈተልን አሉ። ፈኢዛ አነ ቢኢብራሂም ሰለላሁ ዐለይሂ ወሰለም እኔም ከዛ ከኢብራሂም ጋር ተገናኘሁ አሉ። ሙስኒደን ظهره إلى البيت المأمور بيت المأمور ወደ ተባለው ቤት ግርግዳ ጀርባውን አስጠግቶ እኮ ኢብራሂምን አገኘሁት አሉ። ወኢዛ هو ያ ቤት المأمور የተባለው ቤት እኮ يدخله ይገቡታል ውስጡ ኩለ የውሚን በየቀኑ 70,000 መለኪን 70,000 መላእክቶች እኮ በቀን ውስጥ እዛ ይገባሉ። لا يعودون إليه ተመልሰው የመምጣት ቻንስ እኮ አይደርሳቸውም። አላህን እዛ ገብተው ያመልኩታል። እንግዲህ ስንት አልኩኝ አላህ ባሪያዎች 70,000 በቀን 70,000 የደረሳቸው መላእክቶች ቂያማ እስክትቆም ድረስ ድጋሚ ቻንስ አይደርሳቸው። ተመልከቱ ለአላህ እንዲህ አይነት ሰጋጆች አምላኪ ባሪያዎች አሉት በሰባቱ ሰማይ ላይ። እኛ እዚህ ምድር ላይ የምንኖር ሰዎች ለአላህ እንዲህ የገዘፉ ባለክንፍ ባልተቤቶች ማይበሉ ማይጠጡ ስሜት የሌላቸው ሌት ተቀን እሱን በማምለክ ብቻ ላይ የተወጠሩ ባሪያዎች እያሉት እኛ ይህን ተምሳሌት አንወስድም ወይ ነው። ሰባተኛ ነጥብ የነብዩላህ ኢብራሂምን ታሪክ ላንሳ፣ ሰላትን በተመለከተ ማለት ነው። ኢብራሂም አለይሂ ሰላም የነብያት አባት በመባል ይታወቃሉ። አላህ ስለሳቸው ምን ያለው ይበቃል? ወተኸዘ አላሁ ኢብራሂመ ኸሊላ አላህ እኮ ኢብራሂምን ፍጹም ወዳጅ አድርጎ ያዘው አለ። ፍጹም አላህ ነው የወደዳቸው። ልብ በሉ። እኛ አላህን እንወዳለን ልንል እንችላለን። ምን ያህል እውነተኛ ነው አላህ ብቻ ነው የሚያውቀው። እሱ ግን ወደደህ ማለት ነገሩ ሁሉ አበቃ። አንተ የድለኞች ሁሉ ድለኛ ሰው ማለት አላህ ሲወድህ ነው። አላህ ግን ኢብራሂምን ፍጹም ነው ወዳጅ አድርጎ የያዛቸው። እሳት ላይ ቢወረወሩ ያናሩ ኩኒ በርደን ወሰላመን አላ ኢብራሂም ነው ያለላቸው። ያናሩ አንቺ እሳት ሆይ ኩኒ ሁኚ በርደን ብረጂ ወሰላመን ሰላም ሁኚለት አላ ኢብራሂም በኢብራሂም ላይ እንዲህ የተባለላቸው ውድ ያላህ ፍጹም ወዳጅ አድርጎ የያዛቸው ባሪያ ምን አሉ? አልহামዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው አሉ። አለዚ እሱ እኮ አላህ ማለት ወሀበሊ አለል ኪበሪ ኢስማኤል ወኢስሐቅ በስተርጅናዬ ኢስማኤልና ኢስሐቅ ልጆቼን የሰጠኝ አሉ። ኢነ ረቢ የኔ ጌታ እኮ ለሰሚዑ ዱዓ ጸሎትን ሰሚ ነው አሉ። እሺ ልጆች አገኙ በስተርጅና። ሰው ልጅ ካገኘ በኋላ የምድሩስ ጉዳይ በሞት ያበቃል። በሞት እንለያያለን። እማትጠፋ ዓለም አለች፣ የምትቀጥለው ዓለም ጀነት ላይ ልጆቹን ማግኘት የፈለገ ሰው እስቲ ኢብራሂምን እንስማ አለይሂ ሰላም ምን አሉ ሲቀጥሉ? ረቢ ጌታዬ ሆይ እጅዓልኒ አድርገኝ ሙቂመ ሰላት ሰላትን ሰጋጅ አድርገኝ አዘውትሮ ሰጋጅ አድርገኝ ወሚን ዙርየቲ ከዝርያዎቼም አድርግልኝ ረበና ወተቀበል ዱዓ ጸሎቴንም ጌታዬ ሆይ ተቀበለኝ አሉ። ከዚህ ምን እንማራለን የአላህ ባሪያዎች ሆይ? አንድ አባት ይሄው ኢብራሂምን ምሳሌ እናደርግ። በስተርጅና ነው ልጆቹን ያገኛቸው። እስቲ ይጫወቱ እስቲ እንዲህ ይበሉ አይደለም። ኢብራሂም ከልጆቹ ጋር እንዳለ ከአምልኮ ጋር የተገናኘ ነው። አንድ ቦታ ላይ ከልጁ ጋር ካዕባን ይገነባል። አንድ ቦታ ላይ ሌላ ተግባር ይፈጽማል። አንድ ቦታ ላይ ሊሞቱ ሲሉ አደራ የእስልምናን ነገር ይላሉ። ከዚህ ምን ያዝ? እቺ ምድር ጠፊ ናት። የሚቀጥለውን ዓለም ለልጆቻችን ልናስብ ይገባናል። ለልጆቹ ያሰበ ሰው ደግሞ ልጆቹን በሰላት ያዛል። አላህ እሱንም ልጆቹንም ሰላት ላይ እንዲያጸናቸው ይሄን ዱዓ ይላል። ዱዓው ምንድነው? ረቢ ጅዓልኒ ሙቂመ ሰላቲ ወሚን ዙርየቲ ረበና ወተቀበል ዱዓ ጌታዬ ሆይ እኔንም ሰላትን አዘውትሬ ሰግድ አድርገኝ ልጆቼንም እንደዛው አድርግልኝ ጸሎቴንም ተቀበለኝ። ስምንተኛ ነጥብ አላህ ለሙሳ ደግሞ ምን አላቸው? ለኚህ ለውድ ሰው እኚህን አስመልክቶ ደግሞ አላህ ምን አለ? ወስጠናዕቱከ ሊነፍሲ ያላቸው። አላሁ አክበር። አላህ ይመረጣን ማለት እንደዚህ ነው። በቃ እኔ እኮ አንተን ለነፍሴ መረጥኩ አላቸው። ማንን? ሙሳ። እዚህ ጋር ደግሞ ይሄው ሲቀጥል ምን አለ? ወአና እኽተርቱከ ፈስተሚዕ ሊማ ዩሃ እኔ መረጥኩ የሚወርድልህን ነገር አዳምጥ አላቸው። ኢነኒ አነላህ እኔ አላህ እኔ ነኝ አላቸው። ላኢላሃ ኢላ አነ ከኔ በስተቀር እኮ በሐቅ የሚመለክ አምላክ የለም። ፈዕቡድኒ አምልከኝ። ወአቂሚ ሰላተ ሊዚክሪ እኔን ለማውሳት ደግሞ በእርሷም ውስጥ ሰላትን ስገዳት። ይኸው አላህን ማውሳት የፈለገ ሰው ቁጥር አንድ ምን ያደርጋል? ሰላትን ይሰግዳል። ጥሪው እኮ ያላህ ጥሪ ነው። አላሁ አክበር አላህ ትልቅ ነው ሲባል ወደ ሰላት ነው እየተጠራን ያለ ነው። መጣን። ከዛ በኋላ መጎናበሱ በግንባር መደፋቱ እነዚህንና የመሳሰሉ ነገሮች ሁሉ ከምን የተያያዙ ናቸው? እኛ አላህን ምናመልክበት ስለሆነ ይሄው አላህ ለሙሳ ምን አላቸው?
ኢነኒ አነላህ እኔ አላህ ነኝ አላቸው። ላ ኢላሃ ኢላ አነ ከኔ ውጭ እኮ በሐቅ የሚመለክ አምላክ የለም። ፈዕቡድኒ አምልከኝ። እንግዲህ ሰላት ራሱ አምልኮ ናት። ነጥሎ ግን አወጣት የአምልኮዎች ቁንጮ ስለሆነች ወአቂሚ ሰላተ ሊዚክሪ በርሷ ምንን ለማውሳት ስገድ አላቸው። 9ኛ ነጥብ ኢሳ አለይሂ ሰላምና ሰላት። ኢሳ እንደሚታወቀው አለይሂ ሰላም የመርየም ልጅ ከፊሉ ዓለም አምላክ ናቸው የአምላክ ልጅ ናቸው ብሎ ያመልካቸዋል። የእሳቸው እውነታ ግን ነብይና ያላህ ባሪያ ናቸው። ምን አሉ እሳቸው? ወጀዐልኒ ሙባረከን አይነማ ኩንቱ በየትኛውም ስፍራ በሆን እኮ አላህ እኮ ባርኮኛል አሉ። ወአውሳኒ አዞኛል ደግሞ አላህ ቢሰላቲ ሰላትን በመስገድ ወዘካቲ ዘካን በመስጠት ማዱምቱ ሐያ በህይወት እስካለሁ ድረስ አሉ። ይሄው ኢሳ እንኳን ውዱ ያላህ ባሪያ አላህ በሰላት አዞኛል እያሉ ነው። 10ኛ ነጥብ ነብዩ ሰለላሁ ዐለይሂ ወሰለምና ሰላት። ነብዩ ሰለላሁ ዐለይሂ ወሰለም ቢላልን ምን ይሉት ነበር? እንግዲህ እሳቸው ዘንድ እንደሚታወቀው ሰላት አይን ማረፊያቸው ነው። አሪህና ቢሃ ያ ቢላል ይሉት ነበር። እስቲ እንደው ልባችንን አሳርፋት አዛምበልና በርሷ እኮ ልባችን ይርጋ ይሉት ነበር። እሳቸው የሰጡት ደግሞ ምሳሌ አለ ሰላትን አስመልክቶ ማለት ነው። አን አቢ ሁረይራ ረዲየላሁ ዐንሁ አባ ሁረይራ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። አነ ረሱላላሂ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። አራአይቱም እስቲ ንገሩኝ ለው አነ ነህረን አንድ ወንዝ ቢባቢ አሐዲኩም ባንዳችሁ በር ላይ ወንዝ የሚያልፍ ቢኖር يغتسل منه كل يوم በየቀኑ 5 መራቲን 5 ጊዜ አንድ ሰው ሰውነቱን በዛ በሚያልፍ ወንዝ ውሃ ቢታጠብ هل يبقى من درنه شيء ሰውነቱ ላይ አንድም ቆሻሻ አንድም እድፍ ይቀራልን ሲሉ ጠየቁ ያላህ መልእክተኛ። ቃሉ መልስ ሰጡ ሱሐባዎች لا يبقى من درنه شيء ከቆሻሻው እኮ ሰውነቱ ላይ አንድም ነገር አይቀርም በቀን ውስጥ በቤቱ በራፍ ላይ በሚያልፈው ወንዝ ውሃ 5 ጊዜ የሚታጠብ ከሆነ አሉ። ቃል አሉ ያላህ መልእክተኛ فذلك ይህም እኮ مثل صلوات الخمس يمحو الله بهن الخطايا ይህም እኮ የአምስቱ ወቅት ሰላት ምሳሌ ነው። አላሁ ሱብሓነሁ ወተዓላ የባሪያዎችን ወንጀል የባሪያዎችን ስተት የሚያብስበት የሆነ አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል ማለት ነው። ከዑስማን ኢብኑ አፋን ደግሞ ረዲየላሁ ዐንሁ ተይዞ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን ሲሉ ሰምቻለሁ። ማ ሚን ኢምሪኢን ሙስሊሚን አንድ ሙስሊም እኮ የለም ተሕዱሩሁ ሰላቱን መክቱበቱን ግዴታ ሰላት እኮ አትደርስበትም አትመጣበትም ፈዩሕሲኑ ውዱአሃ ውዱአን ደግሞ አያሳምራትም ወኹሹዐሃ ኹሹኡንም አያሳምርም ወሩኩዐሃ ሩኩኡንም አያሳምርም ኢላ ካነት ቢሆንለት እንጂ ከፋረተን የሚታበስለት ቢሆን እንጂ በሰላቱ ምክንያት ሊማ ቀብለሃ ከሷ በፊት ላለው ሚን الذنوب ከወንጀል በኩል ማለም ይኡቲ ከቢረተን ከባድ ወንጀሎችን ታላላቅ ወንጀሎችን እስካልሰራ ድረስ ወذلك الدهر كله ይህም ደግሞ አመቱን ሙሉ ነው። ለዛች ለአንዷ ሰላት ብቻ ሳይሆን ከአንድ ሰላት እስከ ሌላ ሰላት ድረስ ባንደኛው ሰላት ሚሰግደው ውዱን ካሳመረ ኹሹን ካሳመረ ሩኩን ካሳመረ በሁለቱ ሰላቶች መካከል ያለው እኮ ወንጀል ምን ይደረግለታል ይታበስለታል ጥቃቅኑ ማለት ነው። 11ኛ ነጥብ ሰላትን ተጠባባቂ ሰዎች ጀነተል ፊርደውስን ይወርሳሉ። ጀነተል ፊርደውስ የምትባለው እንግዲህ ታላቋ ለአላይ ከፍተኛዋ የጀነት ደረጃ የምትባለው እሷ ናት። ጣራዋ የአላህ አርሽ ነው። የጀነት ፈሳሾች ሁሉ የሚፈሱት ከሷ ነው። ጀነት 100 ደረጃ እንዳላት ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ስትጠይቁም ጀነተል ፊርደውስን አላህ እንዲሰጣችሁ ጠይቁ አሉ። እሷን ማን ነው የሚወርሳት? ሱረቱል ሙእሚኑን ላይ ቀድ አፍለሃል ሙእሚኑን ይላል አላሁ ሱብሓነሁ ወተዓላ። ሙእመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ አለ። እነማን ናቸው እነሱ? الذين هم في صلاتهم خاشعون እነዚያ እነርሱ በስግደታቸው ውስጥ አላህን ፈሪዎች ናቸው አለ። ስለዚህ ኹሹዕ ሰላት ላይ አላህን ማሰብ አላህን መፍራት ልብን ስብስብ ማድረግ ሌሎች ባህሪዎቻቸው ተጠቀሱና 9ኛው አያ ወይ 10ኛው አያ አካባቢ ደግሞ ምን ቀጠለ? والذين هم على صلواتهم يحافظون እነዚያ እነርሱ በስግደቶቻቸው ላይ የሚጠባበቁ የሆኑት እኮ አገኙ። ዙሁር ደረሰብኝ ወይ መግሪብ ደረሰብኝ ወይ ኢሻ ደረሰብኝ ወይ አሱር ደረሰብኝ ወይ ያሉ የሰላታቸው ጉዳይ ያንገበግባቸዋል። ማታ በጊዜ ይተኛሉ። ምን ለመሆን? ፈጅር እንዳያመልጠኝ እንዳላረፍድ
እንቅልፍ ጥሎኝ እንዳይሄድ ይያሉ ሰላት እነሱ ዘንድ ትልቅ ቦታ ስላላት ይጠነቀቁላታል ይጠባበቋታል ኡላኢከ ሁሙል ዋሪሱን እነዚያ እነርሱ ወራሾቹ እኮ እነርሱ ናቸው አለ ማን አላህ ምን ይወርሳሉ الذين يرثون الفردوس جنة الفردوس ታላቋን የገነት ክፍል እኮ የሚወርሱት እነሱ ናቸው هم فيها خالدون እነሱም በርሷ ውስጥ ዘውታሪዎች ናቸው ይላል አላህ Subhanahu Wa Ta'ala 12ኛ ነጥብ ሰላትና ሪዝቅ አላህ Subhanahu Wa Ta'ala ሪዝቅን ሰበቡን ምን አድርጎታል ሰላት መስገድን አድርጎታል ዛሬ ሰዎች ልጆቻችንን ልዩ ትምህርት ቤት ካላስተማርን እንደዚህ ሀብት ካላስቀምጥንላቸው እንደገና ደግሞ በተኙበት ብርድ ይነካቸዋል አንቀሰቀሳቸውም እስቲ ትንሽ ይተኙ ልጆች አይደሉ ወይ የመሳሰለውን ይያሉ ለነሱ ያዘኑ መስለው ልጆቻቸውን ይጎዳሉ ማለት ነው አላህ ካዘነላቸው ውጭ አላህ ግን የሪዝቅ ሰበቡ ምን እንደሆነ ሲነግረን እንዲህ ይላል ወአሙር አህለከ ቢሰላት واصطبر عليها لا نسألك رزقا نحن نرزقك والعاقبة للتقوى وأمر إزاز أهلك بيتسبوتشهن بالصلاة بصلاة إزازاتشو واصطبر عليها أنت راسو دمو زوت ربات سنابات صلاة عطبك السجد لا نسألك رزقا سيساينا نتأيكهم نحن نرزقك إن سيساينا نلقس علن والعاقبة ملكامتو مجرشايتو دوغمكو يا مارتشو للتقوى اللهم فريان ለሆኑት ነው እንግዲህ እዚህ ምድር ላይ ለአጭር ጊዜ ነው ምን ቆየው ነብዩ ሰለላሁ ዐለይሂ ወሰለም የኡመቶቼ እድሜ ትልቁ ከ60 እስከ 70 ነው አሉ የምትቀጥለው ዓለም ግን እንዲህ ነው የሚባል ልኬትም የላትም መልካም ከሆነ ዘላለም ዓለሙን የጀነት ነው መጥፎ ሰው ሆኖ ባላህ ላይ ክዶ አላህን አምጾ ሄደ ሰው ደግሞ እሳት ይገባል ለዛም ነው አላህ Subhanahu Wa Ta'ala የቤተሰብን ጉዳይ አስመልክቶ ምን ሲል የመከረን ያ አዩሀለዲነ አመኑ እናንተ ያመናችሁ ሰዎች ሆይ ቁ አንፉሰኩም ነፍሶቻችሁን ጠብቁ ወአህሊኩም ቤተሰቦቻችሁንም እንደዚሁ ጠብቁ ከምን ጠብቁ ናራን ከእሳት ጠብቁ ያቺ እሳት ያቺ ጀሃነም ማለት ወቁዱሃ الناس والحجاره መቀጣጠያዋ ራሱ እኮ እሳቷ የምትቀጣጠለው በሰውና በድንጋይ ነው ስለዚህ ጀሃነም ላለመግባት አላህ ከእሳት እንዲጠብቀን እኛም ልጆቻችንን የተውሂድን ጉዳይ የሰላትን ጉዳይ ሌሎቹን የእስልምና ጉዳይ እንደመጣው በተርታው መንገድ ልናስተምር ይገባል ማለት ነው 13ኛ ነጥብ ከምርጦች በኋላ የመጡት ምን አይነት ሰዎች ናቸው ሱረቱ መርየም ላይ አላህ Subhanahu Wa Ta'ala ስለ ምርጥ ነብያቱ እየጠቀሰ ይመጣልናል ኢብራሂምን ጥቀስ ሙሳን ጥቀስ ይያለ ወذكر في الكتاب اسماعيل አለ በመጽሐፉም ውስጥ ኢስማኤልን እስቲያውሳው አለ انه كان صادق الوعد وكان رسولا نبيا እርሱ ቀጠሮን አክባሪ ነበርና መልእክተኛም ነብይም ነበር አለ الله سبحانه وتعالى وكان يأمر أهله ቤተሰቦቹን እኮ ያዝ ነበር በምን بالصلاة والزكاة بصلاتنا بزكاة ያዝ ነበር وكان عند ربه مرضيا እጌታው አላህ ዘንድ ደግሞ ተወዳጅ ነበር አለ ተመልከቱ እጌታው አላህ ዘንድ ተወዳጅ ነበር ማን ኢስማኤል አለይሂ ሰላም ምን ያደርግ ነበር እሱ ቤተሰቦቹን በሰላትና በዘካት ያዝ ነበር አላህ የነዚህን ነብያቶች ታሪክ እንዲህ ሲል አስቀመጠው ኡላኢከ الذين እነሱ እኮ ማለት አንዓመ አላሁ ዐለይሂም አላህ በእነሱ ላይ ውለታ የዋለባቸው ናቸው ሚን ነብይን ከነብያት ሚን ذرية አደም ከአደም ዝርያ وممن حملنا مع نوح ከኖህ ጋር አብሮ በመርከቢቱ ላይ የተጫኑ የሆኑትም ومن ذرية إبراهيم كإبراهيم ዝርያ የሆኑትም وإسرائيل የኢስራኤል ዝርያም የሆኑትም وممن هدينا واجتبينا ከመረጥናቸው ከመራናቸው ውስጥ እኮ ናቸው እነሱ ምንድነው ባህሪያቸው إذا تتلى عليهم በተነበበባቸው ጊዜ ምን آيات الرحمن يا الله يا አዛኙ አንቀጾች በተወሩባቸው ጊዜ በተነገራቸው ጊዜ خروا سجدا وبكيا አልቃሻዎች ሆነው ሰጋጅና አልቃሻዎች ሆነው እኮ ይወድቃሉ አለ እሺ ከነሱ በኋላ ማን መጣ አላህ ቀጠለና ምን አለ فخلف من بعدهم خلف ከነሱ በኋላ ግን መጥፎ ምትኮች ተተኩ ምንም ያደርጉ አضاعوا الصلاه ሰላትን ያጓደሉ የተው وتبعوا الشهوات ስሜቶቻቸውን የተከተሉ فسوف يلقون غيا የጀሃነምንም ሸለቆ በርግጥ ያገኛሉ አለ ሱረቱል በቀራ ላይ ደግሞ አላህ ምን አለ ወስተዒኑ ቢሰብሪ ወሰላት በሰላትና በትዕግስት ታገዙ ወኢነሃ እቺ ሰላት እኮ ማለት ለከቢረቱን በጣም እኮ ከባድ ናት ኢላ አለል ኻሺዒን አላህን ፈሪ ለሆኑት ሲቀር እኮ በእነዚህ በጠማሞች ልባቸው በደረቁ ሰዎች ላይ እኮ ከባድ ናት
ስለዚህ አላህ ባሪያዎች ሆይ ሰላት የሚከብደን ራሱ እኛ ምን ስለሆነን ነው? ውስጣችን ችግር ስላለ ነው። ተውበት አድርገን ወደ አላህ እንመለስ፣ ከወንጀል እንራቅ። 14ኛ ነጥብ ሰላትን የቻለ ሰው ቁጭ ብሎ ይስገድ፣ ያልቻለ ሰው ተቀምጦ፣ ያልቻለ ሰው ተጋድሞ፣ ያልቻለ ሰው ባይኑ እየጠቀሰ ይስገድ የተባለበት ሸሪዓ ውስጥ ነው ያለነው። በደስታ ቀን ሁለቱ ዒዶች ተመልከቱ። ድፍን ረመዳን ጾመን ምን እናደርጋለን? የደስታ ቀናችንን ዒዳችንን በምንድነው የምንፈታው? ሰላት በመስገድ ነው። ሐጅ ላይ አረፋ ሙዝደሊፋ ተቆሞ ሚና ታድሮ ሐጅ ሜዳ ላይ ተቆሞ ስንት ነገር ታይቶ መጨረሻው ሰላት ነው የሚሰገደው፣ የዒድ ቀን ማለት ነው። ሰው ሞቶ ስንሸኘው ራሱ ወደሚቀጥለው ዓለም ሰላተል ጀናዛ ነው የሚሰገድበት። ዝናብ ብናጣ አላህ ወይ ዝናብ ስጠን ብለን ሰላት ነው የምንሰግደው። ፀሐይ ቢጋረድብን ቢመጣ ምንድነው የምናደርገው? ሰላት ነው የምንሰግደው። ቀኑን ሙሉ ጾመን ውለን ምንድነው የምናደርገው? ተራዊህ ማታ እንሰግዳለን። ጂሃድ እንኳን የአላህን ቃል የበላይ ለማድረግ የሚወጣው ጦርነት ላይ ግማሾች ይሰግዳሉ፣ ግማሾች ይዋጋሉ። ተራ በተራ ተደርጎ ይሰገዳል። 15ኛ ነጥብ የጀነት ጓዶች ይጠያየቃሉ። ስለ አመፀኞቹ ምን ሲባባሉ? ፊ ጀናቲ የተሳአሉን እነርሱ በጀነት ውስጥ ሆነው ይጠያየቃሉ። አኒል ሙጅሪሚን ከአመፀኞቹ ሁኔታ ይጠያየቃሉ። ማሰለከኩም ፊ ሰቀር ይሏቸዋል። ሰቀር ውስጥ ጀሃነም ውስጥ ምን አስገባችሁ? በምን ሰበብ ገባችሁ? ብለው የጀሃነም ሰዎችን ይጠይቋቸዋል። ቃሉ ይላሉ የጀሃነም ሰዎች ለም ነኩ ሚነል ሙሰሊን ከሰጋጆች እኮ አልነበርንም ሲሉ ራሳቸው ይመልሳሉ ማለት ነው። ይሄው ሰላት አለመስገድ ጀሃነም ያስገባል ማለት ነው። 16ኛ ነጥብ ሰላት ወንጀልን ታብሳለች። አን ኢብኑ መስዑድ ረዲየላሁ ዐንሁ ኢብኑ መስዑድ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። አነ ረጁለን አንድ ግለሰብ አሳበ ሚን ኢምራአቲን ቆብለተን ሴት ልጅ ሳመ፣ የማትገባውን ሴት ማለት ነው። ፈአተ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ፈአኽበረሁ ነገራቸው። ፈአንዘለላሁ ዐዘ ወጀል ከፍ ያለውና አሸናፊ የሆነው አላህ የሚከተለውን አንቀጽ አወረደ። አቂሚ ሰላተ ጠረፈይ ነሃሪ ወዙለፈን ሚነል ለይል ሰላትን በቀን ጫፎች ከሌሊትም ክፍሎች ፈጽም። ኢነል ሐሰናቲ ዩዝሂብነ ሰይአት መልካም ስራዎች ኃጢአቶችን ያስወግዳሉና። አሁን ይህ ግለሰብ ምን ሰርቷል ማለት ነው? ሴት ልጅ በመሳሙ ወንጀል ሰርቶ ነበር። ደንግጦ መጥቶ የአላህ መልእክተኛ ጋር ሲነግራቸው እሳቸው ላይ ይህ አንቀጽ ወረደ። ምን የሚለው አንቀጽ ማለት ነው? ሰላትን በቀኑ ጫፎችና በሌሊትም ክፍሎች ውስጥ ስገዳት። መልካም ነገሮች እኮ ምን ሰላትን ይመስል ወንጀሎችን ኃጢአቶችን ያሰርዛሉ፣ ያሳብሳሉ። ፈቃለ ረጁሉ ይህ ግለሰብ አለ ያ ረሱላላህ አንተ ያላህ መልእክተኛ ሆይ አላቸው። አሊየ ሃዳ ይቺ አንቀጽ ለኔ ናትን? ለኔ ብቻ ናትን አላቸው። ቃል እሳቸው ደግሞ አሉ ሊጀሚዕ ኡመቲ ኩልሂም ለሁሉም ኡመቶቼ ናት። ወንጀልን የሰራ ሰው ሱናም አለ የሚሰገድ ረካዓተይን ውዱ ተደርጎ አላህ ወንጀልን እንዲመረው ማለት ነው ወዲያውኑ። ግን ኸይር ስራዎችን እንደዚህ ፈርድ ሰላቶችን በማብዛት ግዴታ ሰላቶችን በመስገድ ወንጀሎችን ማሳበስ ይቻላል ማለት ነው። 17ኛ ነጥብ ሰላት ከመጥፎ ነገርና ከተጠሉ ነገሮች ትከለክላለች። አላሁ ስብሓነሁ ወተዓላ ምን አለ? ኡትሉ ማ ኡሕየ ኢለይከ ሚነል ኪታቢ ወአቂሚ ሰላት ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ወላሁ ያዕለሙ ማ ተስነዑን። ከመጽሐፍ ወደ አንተ የተወረደውን አንብብ፣ ሰላትን ደንቡን ጠብቀህ ስገድ። ሰላት ከመጥፎና ከሚጠላ ነገር ሁሉ ትከለክላለችና አላህም ማውሳት ከሁሉ ነገር በላጭ ነው። አላህም የምትሰሩትን ሁሉ ያውቃል። 18ኛ ነጥብ ሰላት ምርጧ ተግባራችን ምርጧ ስራችን ናት። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ኢስተቂሙ ወለን ተሕሱ ብትፈልጉም እኮ ፍጹም የሚባለው ደረጃ ላይ መድረስ እኮ አትችሉም። አነ ኸይረ አዕማሊኩም ከስራዎቻችሁ ሁሉ እኮ ምርጡ ማለት እኮ ሰላት ነው። ወላ ዩሐፊዙ ዐለል ውዱእ ኢለል ሙእሚን ውዱእን እኮ የሚጠባበቃት የለም አማኝ ቢሆን እንጂ። በተለይ በአስቸጋሪ ወቅት ውዱን ማድረግ የአማኝ ባህሪ ነው። 19ኛ ነጥብ የዚህ ኡመት ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ የታላቆች ሁሉ ታላቅ የሆነው ሰው አቡበክር ምን ይመስል ነበር የሱ ሰላት? ወአን ኢብኑ ዑመር ረዲየላሁ ዐንሁማ ቃል አብዱላህ ኢብኑ ዑመር አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ ለመሽተደ ቢረሱሊላሂ ሰለላሁ ዐለይሂ ወሰለም ወጀዑሁ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ሊሞቱ ሳምንት ቀርቷቸው በጣም ታመው ነበር። በሽታቸው በጣም በጠናባቸው ጊዜ ቂለ ለሁ ፊ ሰላት ሰላት ደርሷል ተባሉ። ፈቃል እሳቸው አሉ ሙሩ አባበክሪን ፈልዩሰሊ ቢናስ አቡበክርን እዘዙት ሰዎችን እሱ ያሰግዳቸው አሉ። ፈቃለት አኢሸቱ ረዲየላሁ ዐንሃ አይሻ የምእመናን እናት አላህ መልካም ስራዋን ይወደድላትና እንዲህ አለች ኢነ አባበክሪን
አቡበክር ማለት እኮ ረጁሉን ረቂቅ ልበስስ ነው ኢዛ ቀረአ አልቁርአን ቁርአንን በቀራ ጊዜ ገለበሁ ልቡካ እምባ እኮ ያሸንፈዋል አለች። ፈቃል የአላህ መልእክተኛ አሉ ሙሩሁ ፈልዩሰሊ እዘዙት እሱ ያሰግድ አሉ። ወፊ ሪዋየቲን በሌላ ዘገባ አን ዓኢሸተ ረዲየላሁ አንሃ ከመእመናን እናት ከዓኢሻ አላህ መልካም ስራዋን ይውደድላትና ቃለት እንዲህ አለች እኮ ቁልቱ እኔ እኮ አልኩኝ ኢነ አባበክሪን አቡበክር ማለት እኮ ኢዛ ቃመ መቃመከ የአላህ መልእክተኛ ሆይ እርሶ የቆሙበት ቦታ እኮ አቡበክር ቢቆም ለም ዩስሚዕ ናስ ሰዎች እኮ ሊሰሙት አይችልም ሚነል ቡካ ከለቅሶ የተነሳ ሙተፈቁን ዐለይህ ተመልከቱ እነ አቡበክር እምባ ያስቸግራቸው ነበር ሰላት ላይ አይደለም ሰላት ላለመስገድ ቀርቶ ማለት ነው። በሁለት ረካዓ እነ ዑስማን ኢብኑ አፋን 30 ጁዝ ያከትሙ ነበር። 20ኛ ነጥብ አላህ ወንዶች ሲል የጠራቸው እነማንን ነው? አላህ እንዲህ አለ ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላህ ወኢቃሚ ሰላቲ ወኢታኢ ዘካ የኻፉነ የውመን ተተቀለቡ ፊሂ ልቁሉብ ወልአብሳር አላህን ከማውሳትና ሰላትን ከመስገድ ዘካንም ከመስጠት ንግድና ሽያጭም የማያታልላቸው ልቦችና አይኖች በርሱ የሚገለባበጡበትን ቀን የሚፈሩ የሆኑ ሰዎች ያጠሩታል አላህን። እንዲህ አይነት ሰዎች አሉት። ንግድ ሽያጭ የማያታላቸው እኮ ውድ የሆኑ የአላህ ባሪያዎች አሉት። ስለዚህ ሰላት ተመልከቱ እነዚህ የአላህ ሪጃል በመባል የተጠቀሱት ባሪያዎች ዘንድ ሰላት ተጠቅሷል ማለት ነው። 21ኛ ነጥብ ሰላት ከተውሂድ ቀጥሎ ሽርክን ከመራቅ ቀጥሎ ጀነት መግቢያ ከእሳት መጠበቂያ ወሳኝ ነጥብ ናት ወይም ታላቁ አምልኮ ናት ማለት ነው። አቡ አዩብ አላህ መልካም ስራቸውን ይወደድላቸውና አነ አዕራብየን አንድ የገጠር ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለምን ጠየቃቸው። ምን ሲል ጠየቃቸው? አኽቢርኒ ንገረኝ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ቢማ ይቀርቡኒ ሚነል ጀና ወደ ጀነት የሚያቀርበኝ የሆነ ነገር ጠቁመኝ፣ ወማ ይባዒዱኒ ሚነን ናር ከእሳት የሚያርቀኝንም ነገር ደግሞ ጠቁመኝ አላቸው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አሉ ተዕቡዱላህ አላህ ልታመልክ ነው፣ ላ ቱሽሪኩ ቢሂ ሸይአ በአላህ ላይ ምንንም ላታጋራ ነው፣ ወቱቂመ ሰላት ሰላትን ልትሰግድ ነው፣ መስፈርቷን ጠብቀ ሰላትን ልትሰግድ ነው፣ ወቱእቲየ ዘካ ዘካንም ልክ እንደዚሁ ልታወጣ ነው፣ ወተሲለ ረሒም ዝምድና ልትቀጥል ነው አሉት። ይሄው ሰላት ምን ላይ ተጠቀሰች? ሁለተኛ ነጥብ ላይ ተጠቀሰች ማለት ነው። 22ኛ ነጥብ ሱና ሰላትና የቂያ ማለት እንደሚታወቀው ሱና ሰላት ራሱ ያላት ደረጃ አለ። እሱም በዚህ ሐዲስ እናያለን። አን አቢ ሁረይራ ረዲየላሁ ዐንሁ አባ ሁረይራ አላህ መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ኢነ አወለ ማ ይሐሰቡ ቢሂ አልዓብዱ የውመል ቂያመቲ ሚን ዐመሊሂ ሰላቱሁ የውመል ቂያማ ላይ አላህ ዘንድ አንድ ባሪያ የመጀመሪያ የሚተሳሰበው ስራው እኮ ሰላቱን ነው አሉ። ፈኢን ሰሉሐት እቺ ሰላቱ ከተስተካከለች ፈቀድ አፍለሐ ወአንጀህ ይህ ባሪያ እኮ ነፃ ይወጣል ስኬታማ ይሆናል። ወኢን ፈሰደት ሰላቱ ከተበላሸች ደግሞ ፈቀድ ኻበ ወኸሲር እሱ እኮ ከከሰሩትና ከወደቁት ይሆናል። ፈኢን እንተቀሰ ሚን ፈርድየቲሂ ሸይኡን ከፈርድ ሰላቱ የሆነ ነገር ብትጎል እኮ ቃለ ረቡ ዐዘ ወጀል ጌታችን ላቅ ያለው አሸናፊ የሆነው እኮ እንዲህ ይላል እንظሩ እስቲ ተመልከቱለት ሀሊ አብዲ ለባሪያዬ አለውን ሚን ተጠውዒን ከሱና ሰላት አለውን ፈዩከሚለ ቢሃ መን ተቀሰ ሚን አልፈሪደቲ ከፈርድ ሰላት የጎደለበትን የሚያሟላ ሱና አለውን ይላል አላሁ ሱብሓነሁ ወተዓላ ثم يكون سائر عمله على ذلك በዚህ መንገድ ሁሉም ነገር እንዲሁ ይሆናል። ግዴታ ጾሙ ይመዘናል ከጎደለው ከሱና ጾም የሚያሟላለት ይኖራል ይባላል። ስለዚህ አላህ ባሪያዎች ተመልከቱ ፈርድ መመዘኑ አይቀርም። ለጉርምስና ከደረስንበት ጊዜ ጀምሮ እስካለንበት እድሜ ድረስ ምን አለ ማለት ነው ሚዛን ሊመዘን ነው። ከፈርዳችን ከጎደለ ማለት ነው አዛኙ አላህ እስቲ ከሱናው ሙሉለት ይላል። ስለዚህ አይደለም ፈርድ ሰላትን ልንተው በሱና ሰላት እንኳን ልንዘናጋ በፍጹም አይገባም ማለት ነው። 23ኛ ነጥብ መገጣጠሚያዎቻችን በሰላም ሲያነጉ ምን እናደርግ? ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ አን አቢ ዘር ረዲየላሁ ዐንሁ አባ ዘር አላህ መልካም ስራቸውን ይወደድላቸውና አን ነብይ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን ይዘው አነሁ ቃል ያላህ ነብይ እኮ እንዲህ አሉ ዩስቢሁ ዐላ ኩሊ ሱላማ ሚን አሐዲኩም ሰደቀቱን ከናንተ ውስጥ እኮ ለእያንዳንዱ መገጣጠሚያው ሰደቃ ወጅቦበት እኮ እያንዳንዱ ሰው ያነጋል አሉ። እንግዲህ ጣታችንን ወሰዷት አንዷን ጣት እጃችን ጋር እስክደርስ ድረስ በትንሹ 3 4 5 እያለ ምን መገጣጠሚያ አለ። ልክ እንደዚህ ለሰውነቶቻችን ለእያንዳንዱ መገጣጠሚያዎቻችን
ምን አለ ማለት ነው ሰደቃ ይወጅብብናል ማለት ነው ሰደቃ እናቀርባለን فكل تسبيحة صدقة እያንዳንዱ እኮ ሱብሃንአላህ ምንለው እንደ ሰደቃ ነው በሰላም ስላነጋን ማለት ነው وكل تحميدة صدقة እያንዳንዱ አልহামዱሊላህ እኮ ሰደቃ ነው وكل تحليلة صدقة እያንዳንዱ لا اله الا الله ምንለው እኮ ሰደቃ ነው وكل تكبيرة صدقة እያንዳንዱ አላሁ አክበር ምንለው እኮ ሰደቃ ነው وامر بالمعروف صدقة በመልካም ማዘዝ እኮ ሰደቃ ነው ونحي عن المنكر صدقة ከመጥፎ መከልከልም እኮ ሰደቃ ነው ويجزئ من ذلك ይህን ሁሉ እኮ ያብቃቃል ረክዓታን يركعها من الضحى ሰውየው በጧቱ ክፍለ ጊዜ ፀሐይ ከወጣ በኋላ የሚሰግዳት ሁለት ረክዓ ታብቃቃለታለች ሰውነቱ በሰላም ለማንጋቱ 24ኛ ነጥብ በእኛ ላይ እንግዲህ የሚተካኩ መላእክቶች አሉ ፈጅርና አሱር ላይ ነው የሚቀያየሩት ከኛ ጋር ለሊቱን አብረው ያደሩት ጧት ላይ ፈጅር ስንሰግድ ወደ ላይ ይወጣሉ ቀን ደግሞ ከኛ ጋር የዋሉት አሱር ላይ ደግሞ ወደ አላህ ያርጋሉ ማለት ነው عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال يا الله ملكتኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን ዲያሉ يتعاقبون فيكم ملائكه بالليل وملائكه بالنهار በእናንተ ላይ እኮ በቀንና በሌሊት እኮ መላእክቶች እኮ ይፈራረቁባችኋል ويجتمعون ይሰበሰባሉ في صلاه الفجر وصلاه العصر በአሱርና በሱብህ ሰላት እኮ ይገናኛሉ يجتمعون ማለት ይገጣጣማሉ ثم يعرج الذين باتوا فيكم ከናንተ ጋር እኮ አብረው ያደሩት እኮ ምን ያደርጋሉ ይወጣሉ ወደ ላይ ወደ አላህ فيسالهم الله ይጠይቃቸዋል وهو اعلم بهم እሱ ያወቀ ሆኖ ስለኛ ይጠይቃቸዋል فكيف تركتم عبادي ባሪያዬን በምን አይነት ሁኔታ ትታችሁት መጣችሁ ይላል فيقولون ይላሉ እኮ تركناهم ትተናቸው መጣን وهم يصلون እየሰገዱ واتيناهم መጣናቸው ደግሞ وهم يصلون እየሰገዱ متفقون عليه ቡኻሪና ሙስሊም ዘግበውታል ይህ ምስክርነት ቃል የሚሰራው ለነማን ነው ያላህ ባሪያዎች ሆይ ሰላትን ሱብሂም ላይ አሱርም ላይ በወቅቱ አጠብቀው ሲሰግዱ ለነበሩ ያላህ ባሪያዎች ነው በየቀኑ እነዚህ መላእክቶች ወደ አላህ ባረጉ ቁጥር አገኘናቸው ሰላት እየሰገዱ ትተናቸው መጣን ሰላት እየሰገዱ ብለው ምን የሚያደርጉት ይህን የምስክርነት ቃል የሚሰጡት 25ኛ ነጥብ ማን ነው ባላህ ጥበቃ ስር መዋል የሚፈልግ ማለት ነው አንጁንዱብ ኢብኑ አብዱላህ ከጁንዱብ የአብዱላህ ልጅ አላህ መልካም ስራቸውን ይወደድላቸውና ይقول አሉ قال رسول الله صلى الله عليه وسلم ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ من صلى الصبح ሱብሂን የሰገደ ሰው فهو في ذمة الله በአላህ ጥበቃ ስር ሆኖ አሉ ልብ በሉ አላህ የጠበቀው ሰው ከብዙ መጥፎ ነገሮች ይጠበቃል ከሸይጣን ይጠበቃል ከመጥፎ ጓደኛ ይጠበቃል አለ ከሚባለው ፈሳድ ይጠበቃል ስለዚህ ሱብሂን በጀማዓ መስገድን አደራ 26ኛ ነጥብ የፈጅር ሱና ከዱንያ እንደሚበልጥ ያውቃሉን ከፈጅር ሰላት በፊት ከሱብሂ ሰላት በፊት ምትሰገድ ሁለት ረካ አለች የፈጅር ሱና ትባላለች ሱናዋን ከምን ጋር አወዳደሯት ነብዩ ሰለላሁ ዐለይሂ ወሰለም አን አይሻ ረዲየላሁ ዐንሃ ከመእመናን እናት ከአይሻ ኢማሙ ሙስሊም በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም قال ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ረካዓተል ፈጅሪ የፈጅር እኮ ረካዓዋ ሱናዋ ማለት ነው ኸይሩ ሚነ ዱንያ ከዱንያና ወማ ፊሃ በውስጧ ካለው ሁሉ እኮ በላጭ ነው አሉ ዛሬ ሰው ልጅ ስፖርት ለመስራት ስራ ለመስራት በሌሊት ተነስቶ የሚጓዝ ስንት ሰው አለ በሌሊት ተነስቶ መስገድን ግን ፈጅርን በወቅቷ መስገድን ግን ሚዘናጉ ሰዎች አሉ አላህ ከሰጋጆች ያድርገን 27ኛ ነጥብ የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜዎች ውስጥ እኮ እንደዛ በህመም ላይ ሆነው ለሞት ተቃርበው አሰላት ይሉ ነበር የሰላትን ነገር አደራ የሰላትን ነገር አደራ ዛሬ ነብዩን ወዳለው የሚሉ ሰዎች ብዙ ሰዎች አሉ ነብዩን የወደደ ሰው አደራቸውን ይበላል ወይ እሳቸው እኮ አደራ በሰላት ነው ያሉት ወጣቶች ሆይ አደራ 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 እሳቸው መውደድ በተግባር ነው የሚገለጸው 28ኛ ነጥብ ሰላትን አዘውትሮ ለመስገድ ከሚረዱ ዋና ነጥቦች ውስጥ አንድ 10 ነጥቦች ይዘናል ይሄ የመጨረሻው ነጥባችን ነው የሚሆነው አንደኛ ዱዓ ማድረግና ያላህን እገዛ መከጀል ነብዩ ሰለላሁ ዐለይሂ ወሰለም በሰላታችን የመጨረሻ ክፍል ላይ ምን እንድንል አዘውናል اللهم اعني على ذكرك وشكرك وحسن عبادتك الله ሆይ اعني አግዘኝ على ذكرك አንተን በመውሳት ላይ وشكرك አንተን በማመስገን ላይ وحسن عبادتك ላንተም ያማረ አምልኮን እንድፈጽም አግዘኝ ማለት ሁለተኛ አላህን ማመስገን አላህ ምን ስላለ ለኢን ሸከርቱም ለአዚደነኩም ብታመሰግኑ እጨምርላችኋለሁ ብሏል ይሄ በሁሉ ነገር ነው
በዱንያ ብቻ አይደለም መወሰድ ያለበት እንዲያውም በቁጥር አንድ ሊወሰድ የሚገባው በዲን ነው አላህ ወይ ጌታዬ ሆይ ምስጋና ይገባ አንተ ሰላትን ሰጋጅ አረከኝ አይደል ወይ ብለን ለሌሊት ሰላት ለሱና ሰላቶች እንዲወፍቀን ማድረግ አላህ ወይ ምስጋና ይገባ ቁርአንን ከሚያነቡት አደረከኝ አይደል ስንል እሱ ደግሞ እንድንሐፍዘው ያደርገናል እንድንሰራበት ያደርገናል ስለዚህ አላህን አዘውትሮ ማመስገን በሱ ጸጋዎች አለመካድ ሶስተኛ በጀማዓ መስጊድ ላይ መስገድ መስጊድ እየሄዱ የሚመላለሱ የሚሰግዱ ሰዎች ሰላት ላይ ጽናትን ያገኛሉ ለብቻ መስገድ ሰላትን ለመተው ሰበብ ነውና አራተኛ ሱና ሰላቶች ላይ መበራታት ሱና ሰላትን ማብዛት ራሱ ለፈርድ ሰላት ምን ያደርጋል ይገፋፋልና ማለት ነው አምስተኛ ውዱ ላይ መሆን ውዱ በቻሉት መጠን ውዱ ሲፈቱ ወዲያ ውዱ ማድረግ ወጣቶች ከሚዘናጉበት ነገር አንዱ የሆነ ቦታ ላይ ሰላት ቢደርስባቸው ወቅቱ እንዳያልፍ የትም ቦታ ምድር ሁሉ ጧሃራ ናትና መስገድ ይቻላል አይደል ውዱ የለኝም እኮ በኋላ ቆይ እዚህ ሰፈር ስደርስ ቢሮ ስደርስ ሰፈር ጋር ስደርስ ይያሉ ምን ይሆናል ማለት ነው ሰላታቸው ያልፋል ውዱ ካለው ግን የሆነች ቦታ ላይ ታክሲ እየጠበቀ ሰልፍም ካለ ሰልፉን አስይዞ እዛችሁ ጋር አንድ ጊዜ ሰላቱ መስገድ ይችላል ማለት ነው ስድስተኛ ወጣቶች ለምሳሌ ከፈጅር በኋላ ፈጅር ሰግደው ተኙም በል እንቅልፋቸው ከዛ ጀናባ ሆኖ ቢነሱ የዘር ፈሳሽ ቢወጣቸው በተኙበት ጀናባቸውን ሳያወርዱ ምን ይላሉ ቆይ ቅድም እኮ ጀናባይን አላወረድኩም የመሳሰለው ስለሚሉ ጀናባን በተቻለ መጠን ፈጥኖ ማውረድ ማለት ነው ይሄ ለምን ይዳርጋል ሰላትን በማንኛውም ሰዓት ወዲያው ለመስገድ ይገፋፋል ማለት ነው ሰባተኛ ነጥብ ልብስ ሲነጀስ ወዲያው ያቺ የተነጀሰችውን ቦታ በቃ ለይቶ ቆንጥጦ ማጠብ ምንም የሚያሳፍር ነገር የለም ውሃ እንጂ ሌላ ነገር አልነካውም አንዳንድ ሰዎች ውሃዋ ስትታይ የሆነ ነገር ሊመስልብኝ ይችላል የፈለገውን ይምሰል እኛ ሊያሳስበን የሚገባው እንዲያውም ይሄ ተራ ለሰዎች መጨነቅ ሊያስጨንቀን አይገባም ያላህ ጉዳይ ነው ሊጨንቀን የሚገባው ወዲያው ያቺ ነጃሳ ካጸዳናት አሁን ሽንት ሱሪያችን ላይ ተንጠባጠበን በል ያቺን ቦታ ቆንጥጠን አጥበን እርጥበቱኛ ምን አሳሰበን ሰው አየው አላየው ሰው ምን መሰለው አልመሰለው ምን አገባ እላያችን ላይ መድረቁ አይቀር ከዛስ ሰላት ወቅት ሲደርስ ሰላትን መስገድ ማለት ነው ስምንተኛ በሰዓቱ ወዲያው መፈጸም ሰዎች ዛሬ ቆይ አንድ እቺ ሊጨርስና ይያሉ ዙሁርን ወደ 9:30 መግፋት አሱርን ወደ 12 ሰዓት ከምናም መግፋት ይሄ ከጊዜ ወደ ጊዜ ከሰላት እንድንሰላች ከዛም አልፎ ሰላትን እንድንተው ሰበብ ስለሚሆነን ምን ማድረግ ሰላትን ወዲያው በወቅቱ መፈጸም ዘጠነኛ ከመልካም ጓደኞች ጋር መዋል ከመጥፎ ጋር መዋል አደጋ ነው የነዛ ሰዎች ውሎ እኛን ምን ስለሚያረጋን ጫና ውስጥ ስለሚከተን እነሱ ማይሰግዱ ከሆነ እኛ ተነስተን ለመስገድ ሞራሉ አይኖረንም በብዛት ስንቶች ሲበላሹ ስለታዩ ማለት ነው ደህና ጓደኛ ለነፍሱ ሲሉ መምረጥ አስረኛ እንደ ጫት ቤት ስታዲየም ፊልም ቤት ጆተኒ ቤት ፑል ቤት ከመሳሰሉት ቦታዎች ሙሉ ለሙሉ መራቅ ለምን እነዚህ ቦታዎች ላይ ተቀምጦ ሰው ምን ያደርጋል ተብሎ ስለማይገመት ተነስቶ ወደ ሰላት ለመሄድ በጣም ብዙ ሰው ይጫጫነዋል ስለዚህ አላህ ባሪያዎች ሆይ አላህ Subhanahu Wa Ta'ala ሰላትን አዘውትሮ ከሚሰግዷት ሰላት በእስልምና ያላትን ትልቅ ደረጃ አውቀው እሷን ከሚጠባበቋት በሷም ሰበብ ጀነተል ፊርደውስን ከሚወርሷት ሰዎች አላህ ያድርገን ነብዩ ሰለላሁ ዐለይሂ ወሰለም እኮ ለሰሃቢዩ ምንድነው የመከሩት እሱ ምን ብሎ ሲጠይቃቸው ያላህ መልእክተኛ ሆይ ጀነት ላይ የርሱን ጉርብትና ፈልጋለሁ ሲላቸው አግዘኝ አሉት በምን አግዘኝ ቢከትረቲ ሱጁድ በማብዛት ሰላት በማብዛት አግዘኝ የኔ ጎረቤት ትሆናለህ አሉት ተመልከቱ ሰላት የነብዩን ጉርብትና ራሱ ያስገኛል እኚህ ዛሬ ሳናይ ምንናፍቃቸው ውድ ሰው ማለት ነው በተለይ ወጣቶች ሆይ በዚህ ጊዜ በጣም መዘናጋት ውስጥ እየተገባ ነው ኮሮና መጣ ተባለ ትላንት ጀማዓ ይሰገድ ነበር ከዛ በኋላ ለየብቻ መሰገድ ቆይ በኋላ ሰግደዋለሁ አይመቸኝም ምናምን ገበያ ቦታ ነኝ ጥንቃቄውን ማድረግ ግን መስገድ ማክስ ከተሸፈን የትም ቦታ መስገድ እንችላለን በዛ ላይ እንዲህ አይነት በላዎች እንደ ኮሮና አይነት ሊነሱ የሚችሉት እኛ ወደ አላህ በመጠጋታችን እንጂ ከአላህ በመራቃችን አይደለም ስለዚህ አላህ ባሪያዎች ሆይ አላህ Subhanahu Wa Ta'ala መጨረሻችንን ያሳምረው የጀነተል ፊርደውስ ወራሾች ያድርገን የተውሂድ ባለቤት የሱና ባለቤት የኢኽላስ ባለቤቶች አላህ ያድርገን ከሽርክ ከኒፋቅ ከቢድዓ الله يتبكن وصلى اللهم على نبينا محمد وعلى آله وصحبه أجمعين سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك